በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 21 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ብሩታዎስ። ሐዋርያው ቅዱስ ብሩታዎስ በአዲስ ኪዳን የመጀመሪያው የውዳሴ ማርያም ደራሲ ነው። ይህስ እንደምን ነው ቢሉ ጌታችን ኢየሱስ ክርስቶስ በፈቃዱ ሞቶ ከተነሳ ከ8 ዓመታት በኋላ ቅዱስ ጳውሎስ ሐዋርያ ያምናል። ባመነ በ6 ዓመቱ ማለትም ከክርስቶስ ዕርገት 14 ዓመታት በኋላ እየሰበከ ግሪክ አቴና ወይም አቴንስ ደርሶ ብዙ ፈላስፎችን ወደ ክርስትና ሲያመጣ አንዱ የቅዱስ ብሩታዎስ ነበር። ቅዱስ ብሩታዎስ በክርስቶስ አምኖ ተጠምቆ ሐዋርያትን ተከትሏቸው እነሱም ቅስና ሹመውታል። ጵጵስና እንሹም ቢሉት በፊታቸው ተንበርክኮ አልቅሷል። አይገባኝም ማለቱ ነበር። ታዲያ ቅዱስ ብሩታዎስ ሐዋርያት ስለ ድንግል እመቤታችን ሲጨዋወቱ እየሰማ መቼ አይቻት እያለ በፍቅሯ ይቃጠል ነበር። አንዴ ግን ወሰነ። እመቤቴን ሳላያት እንቅልፍ አላይም ብሎ በሽማግሌ እግሮቹ ከግሪክ ወደ ኢየሩሳሌም ተጓዘ። የሚገርመው እርሱ እስራኤል ጽርሐ ጽዮን የደረሰው በ49 ዓመተ ምህረት ጥር 21 ቀን እመቤታችን ልታርፍ ሰዓታት ሲቀራት ነበር። ቅዱሱ ሽማግሌ እመቤታችን በአካለ ሥጋ ስላያት በፊቷን በእንቦሳ ዘለለ። እየሰገደም አመሰገናት። እመብርሃንም በንጹሕ እጆቿ ባርካው አረፈች። ይህን ጊዜ ምስጢር ተገልጦለት ዜማና ቅኔ ያለውን የመጀመሪያ ውዳሴ ማርያም ዕለቱኑ ደርሶ ለሐዋርያት ሰጣቸው። እነርሱም ከምስጋናው ጣዕም የተነሳ ተደነቁ፣ ሐዘናቸውም ተጽናኑ። ይህ ድርሰት በዘመነ ሰማዕታት በመጥፋቱ ቅዱስ ኤፍሬም ሶርያዊ አምልኮና አጉልቶ ደርሶታል። ቅዱስ ብሩታዎስ ግን ብዙ ሀገራትን በሐዋርያነት አዳርሶ በመልካም ሽምግልና አርፏል። ጌታችን ኢየሱስ ክርስቶስ በቅዱስ ብሩታዎስ ላይ ያሳደረውን የድንግል እናቱን ፍቅር በእኛም ላይ ያሳድርብን። ሚያዝያ 21 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ብሩታዎስ ሐዋርያዊ፣ አባ ዕንባቆም ጻድቅ ሰባኪ ሃይማኖት ዘደብረ ሊባኖስ፣ በትውልድ የመናዊ በጸጋና አገልግሎት ግን ኢትዮጵያዊ አባት ናቸው። ደራሲ፣ ሰማዕት፣ ባህታዊና ሊቀ ምኔትም ነበሩ። ቅዱስ አካክሪስ፣ ቅዱስ ዮራስ። በዚሁ ቀን የሚከበሩ ወርሃዊ ቅዱሳን በዓላት። ቅድስት ድንግል እግዝእትነ ማርያም ወላዲት አምላክ፣ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ፣ አቡነ በጸሎተ ሚካኤል ድንግል። ቅዱሳንን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 11። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድለት እያንዳንዱ ለብቻው እያካፈለ ያደርጋል። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። እዛ አቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን የሚወልድ ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት